አዲስ እንግዳ ቤት መጥቷል ሲለኝ እንድተዋወቀ ነው የመጣሁት። ኦኬ ተዋወቀው። እዛ ከሆነ ደስታ ይባላል ማለት ደስታ ነው ስሙ። እኔ ደስታ ነው ነው እንዴ? የሩታ አፍቃሪ እንግዲህ ከአውሮፓ ተነስቶ ሊወስዳት መጥተዋል። ደስታ ይባላል። እሷ የምትለው ደግሞ ደስታዬ ብላ ነው የምጠራው። እውነትም ደስታ ስሙ ራሱ በጣም ደስ ይላል። ሴትን ልጅ ከወደቀችበት የሚያነሳ ሴትን ልጅ ስትሰበር የሚያስደስት ሰው እውነትም ደስታ መባል አለበት። ስሙ ደስታዬ መባል አለበት እና እኔም በስሙ ተስማምቻለሁ። ሩታ ቀጥይበት። አዎ በነገራችን ላይ ወንዶች የሚያደርጉት ነገር የራሳቸው ብልግና አይታያቸውም። አብዛኛው ጊዜ እንደፈለጉ ውጭ ላይ እንደፈለጉ ሆነው መጥተው ሚስታቸውን የሚጠረጥሩ ሚስታቸውን እንደ በቃም የሆነ የቤት እንደ ቤት ሰራተኛ ከውጯ የኔ ፍቅር በተለየ የኢትዮጵያ ወንዶች የኔ ፍቅር የኔ ውድ እያላት ቤት ሲገባ ደግሞ እሳት ለብሶ እሳት ጎርሶ ይገባና ከዛ እሷን ቀኗን ጊዜዋን ሁሉ ነገራን ያበላሽባታል። ያው የኢትዮጵያ ወንዶች ባህሪ ነውና አሁን ሩታ አበባ መቶላታል። ልጁ ደግሞ አቤት 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 ቆፍጠን ያለ በቃ ወንዳ ወንድ እንደዚህ ካገኘው የሚሽለጠለት ሳይሆን በቃ ኮራ ቀብረር ያለ ራሷን የሚመስል ነገር የሚመጥናትን ነገር ይዛ መታለች። እኔ ተቀብያለሁ። በነገራችን ላይ ይሄ አብርሽ የምትይውን ሰውዬ ከህይወትሽ አውጥተሽ ከዚህኛው ብትቀጥይ ያዋጣሻል ብዬ አስባለሁ። ምክንያቱም ይሄ በቃ ልክ ወይፈኖች ወይም ደግሞ በሬ ያለ አይደለ ካገኘው ላም የሚሄድ እሱ እንደዛ በይ አብርሽ ማለት ነው። ለማንኛውም ሩታ ይመችሽ። በጣም የሚመች የሆነ ሁሉም የሚመኘው ወንድ ነው፣ ባል ነው ይዘሽ ያመጣሽው። ከየት ነው ያገኘሽው? እንደው መፍለቂያውን ፋብሪካ ከሆነ በፋብሪካ ኩሽ ብትይ እንደኛም ለማዳም ቅመሞች ጥሩ ነው ብዬ ያስባለሁኝ። እስቲ አውሮፓ አሜሪካ ያላችሁ ውሰዱን እንጂ ውሰዱን። እዛ ብዙ ሴት አለ እንዴ? ባለንበት እኮ እንኳን ለማግባት ያው ይቀሙናል በማለት እኮ ነው ዝም ያልነው ወንዶችን ለሌሎች ተተን እኛ ደግሞ በቀይ በቃና አንፈልግም ምናምን ብለን እጃችን አጣጥፈን ተቀምጠናል። ግን አሜሪካ አውሮፓ ከሆነ ብዙ ሴት ያለ አይመስለኝም እና እንሄዳለን። ለእኛ እንፈልጉልን። አውሮፓ ሩታ ከወሰደሽ እንኳን እኛንም ውሰጅን። እሺ የማዳም ቅመሞች እንደኛ ላንቺ እኮ የማንሆነው የለም። አብረሽን እንሰድባለን፣ እንወቅጣለን። በቃ ምንድነው የሚባለው እኛ ሀገር ሴጦ ነው ምናምን የሚባል ነገር አለ እና ልክ እንደዛ ነው። እንትን እየሰለችን ያስጠላን አብርሽ ማለት ለማንኛውም ሩታ ደስታችን ነው። እንደዚህ ፈገግ ስትይ ማየት ነው። ዘበኛው ደግሞ የፍቅር መቀስ የሆነ ሰውዬ በቃ ቀይሩ። ዘበኛውን ብትቀይሪው ነው የሚሻለሽ። ሰው ገብቶ በወጣ ቁጥር ደውሎ የሚነግረው ነገር ከሆነ በራስሽ ሀሳብ ቀይረሽ ሌላ ዘበኛ አምጪ። ሲቀጥል ደግሞ ቤተሰብሽም ወንድምሽም ምንሽም ይሁን ከኔ ፍቃድ ማንም መግባት የለበትም ነው ያለው አብርሽ። እንደው እስር ቤት ያስገባሃት መሰላህ እንዴ? እንደውም ካንተ ቤት ነጻነት ወጥታ አንድ ክላስ ይሄን ሙሉ ቤት እንኳን ቪላ ምንድነው ጂ+2 ቢሆን ራሱ ሰላም ከሌለው ምንም ማለት አይደለም። ሰላም ያለው አንድ ክላስ ይሻላል እና ካንተ ጭቅጭቅ ደግሞ ሌላ ቦታ ሄዳ በራሷ ተከራይታ ብትኖር እኔ እመርጣለሁኝ። ማን ገባ ማን ወጣ የሚል ወንድ ደግሞ በጣም ነው የሚዘጋኝ የሚያስጠላኝ። እና ለማንኛውም ሩታ የምነግርሽ ነገር ቢኖር በቃ ያኔ ለራስሽ የምትሆን ከልጅሽ 1-2 ክላስ ተከራይተሽ ከኖርሽ በቂሽ ነው። ዋና ነገር ደግሞ ደስታና ላይፍ የሚባል ነገር አለና የኢትዮጵያ ወንዶች በተለይ የሆነ ሴት ልጅን አንድ ቅያሪ ልብስ ከገዛችሁላት ሆዷን ከሞላች ደስተኛ የምትሆን ነገር ይመስላችኋልና እኛ በተለይ እኛ ሴቶች ደስታ የምንሆነው ጥሩ ፊት፣ ፈገግታ፣ ሰላምታ ወታችሁ ስትገቡ በቀራሃ ስትሰጡን እንጂ ገንዘባችሁን ያላችሁን ስትሰጡን ወይም ደግሞ በቃ የሆነ ሆዳችን ከሞላ ምንም ነገር የጎደለብን የሚመስላችሁ ወንዶች አላችሁና አንዳንዴ እኔም ሁሌ የምናገረው ነገር ቢኖር ሶሻል ሚዲያውን ተመልከቱ። የውጭ ዜጎች ለሴቶቻቸው
ምን እንደሚያደርጉ ምን ይዘው እንደሚገቡ ከተጣሉ በምንድን ነው የሚታረቁት የሚለውን ነገር ዞር ብላችሁ ሶሻል ሚዲያን አጥኑት፣ እዩት ለማለት ወዳለሁኝ። ምክንያቱም የተለያዩ ዜጎች ከባሎቻቸው ሲጣሉ ከሚስቶቻቸው ሲጣሉ በቃ ያስረሳታል። ባለፈው እኮ ሀፒ በርዝዴይ ነበረ ረስተን አሳለፍ ነው፣ በቃ ዛሬ እናሳልፈው። የሆነ ቦታ እኮ ዲስካውንት ምግብ ወጥተዋል እዥሽ ልውጣ በሆነ ለማረሳሳት ማለት ነው። የማያደርጉት ጥረት የለም። እኛ ጋማ የሆነ ራስ ምሳትም ራሳችንም አሞን የሆነ ነገር ካለን ጀምራት ደግሞ እቺ ምን ብላ እንደ ጉፍቶ ተቀምጣለች፣ እንደዚህ ብላለች። በቃ እንደዛ ነው። ያ ባንጋሊዎችን ስለማልወዳቸውን እንጂ ባንጋሊ አግብቼ የኢትዮጵያ ወንዶችን እገላገላቸው ነበረ። ግን ጥሎብኝ ውጭ ዜጋ አልወድ። አረ አምቦኝ እኮ ሴት የተኝ ብላኝ ነበረ። ድምፄን ከሰማች ገደለችኝ። እተኛለሁ ብዬ በጊዜ ገብቼ አይኔን አሞኛል። የአላርጂክ መድኃኒት የምታውቁ ካላችሁ የማዳም ቅመሞች በእናንተ የሆነ መላ አይጠፋምና በኮሜንት ጻፉልኝ። ለማንኛውም ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ። ያው ገረፍ ሳላደርግ አልተኛም ብዬ ነው ቪዲዮ እየሰራው ያለሁት። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ እሺ። ማንም እንዳይሰማ የማዳም ቅመሞች። እኔም እኮ አንድ ቀን እፈምሳለሁ። እንደዚህ ሆኖ መፈመስ አለ እንዴ? በሳምንት አንዴ ቪዲዮ ለቆ ከዛ ወርውሮ የሚወጣ። ለማንኛውም በተከታታይ እኔ ሁሌም ቪዲዮ ስሰራ ለማንኛውም እንደው አመል ሆነብኝ እኮ ይሄ በራሱ አንድ አመል ነው። መልካም ምሽት ይሁንላችሁ። በሌላ ቪዲዮ እስከምመለስ ደህና ሁኑልኝ።